ኩራዝ እንግሊሽ እንኳን ወደ ኩራዝ እንግሊሽ በሰላም መጣችሁ። ሰላምታችን በያላችሁበት ይድረሳችሁ። እንግዲህ ዛሬም ሌላ አሪፍ ቪዲዮ ይዘንላችሁ ቀርበናል። እንደምታውቁት በዚህ ቻናል እንግዲህ የእንግሊዘኛ የኢንትራንስ ኤግዛም ፈተናዎችን በደንብ አድርገን የምንሰራበት ማብራሪያዎችን ድብና አድርገን የምንሰጥበት ቻናል ነው። እንዲሁም ደግሞ ውጤታማ የኮሙኒኬቲቭ ጥያቄዎች አሰራርን እንዲሁም ደግሞ የኮሄረንስ ጥያቄዎች አሰራርን ብዙ ጊዜ ብዙ ሰዎችን የሚያስቸግረውን የፓሴጅ አሰራር ውጤታማ አሰራርን በደንብ አድርገን እንዲሁም ደግሞ ኮመን ኩዌስችኖችን በደንብ አድርገን የምንሰራበት ቻናል ነው። ምናልባት ሰብስክራይበር ካልሆናችሁ ሰብስክራይብ እንድታደርጉ በዚሁ አጋጣሚ ለመጋበዝ ወዳለው ለሌሎች እንዲደርስ ሼር ማድረጉን እንዳትረሱ። እንግዲህ ዛሬ ደግሞ አምታቾቹን ቨርቦች አብረን እናያለን። እነማን ናቸው እነዚህ አምታች ቨርቦች ካልን ለምሳሌ እነዚህ አረፍተ ነገሮች ትክክል ናቸው አይደሉም የሚለውን ብናይ አሪፍ ይመስለኛል። መግቢያ ላይ ለመጀመሪያ ላይ የምናገኘው $5 ልታበድረኝ ትችላለህ ለማለት ይሄንን አረፍተ ነገር መጠቀም ይችላል ወይ ነው። can I borrow me $5 ትክክል ነው አይደለም በኋላ እንመለስበታለን። ቀጥሎ ደግሞ please remember me to buy milk እባክህ ወተት እንድገዛ አስታውሰኝ ለማለት ይሄ አረፍተ ነገር ትክክል ነው አይደለም። ቀጥሎ ደግሞ I stayed home to see a movie on TV ይሄ ደግሞ ቴሌቪዥን ላይ ፊልም ለማየት ቤት ቆየው ለማለት እንደዚህ አይነት አረፍተ ነገር ልንሰራ እንችላለን ወይ ነው። ቀጥሎ ደግሞ ወደ ስራ ሲሄድ ሬዲዮ እያዳመጥኩ ነው የሄድኩት ለማለት I heard to the radio on my way to work እንላለን ወይ ስህተት አለው በኋላ የምንመለስበት ይሆናል። እንግዲህ በመቀጠል ደግሞ he said me that he was tired ደክሞት እንደነበረ ነገረኝ ለማለት ማለት ነው። ትክክል ነው አይደለም አብረን የምናይ ይሆናል በኋላ ላይ። እንግዲህ መጨረሻ ላይ I need to speak with my friend about the party ስለ ግብዣው ከጓደኛዬ ጋር መነጋገር አለብኝ ለማለት እንደዚህ አይነት አረፍተ ነገር ነው ወይ የምንጠቀመው። ይሄ ልክ ነው ልክ አይደለም እናንተ አስቡበት። ነገር ግን መልሱን መጨረሻ ላይ ሰጣችኋለሁ። እንግዲህ እነማንን እናያለን ካልን ዛሬ lend እና borrow remember እና remind see እና watch hear እና listen to say versus tell speak versus talk የመሳሰሉትን አምታቾቹን ቨርቦች አብረን እናያለን ማለት ነው። አሁን ወደ መጀመሪያው ስንሄድ lend እና borrow ምንድነው ልዩነቱ? ብዙ ጊዜ ብዙ ሰው ሲያምታታ ያለው እንደውም ከዚህ በፊት ሙሉ ቪዲዮ ሰርችበት ዲቴይልድ የሆነ ማብራሪያ ሰጥቼ ነበር ብዙ ሰው አላየውም። ስለዚህ lend ማለት to give something to someone for a short time ማለት ነው a short time። ስለዚህ lend ማለት ማበደር አበደረ አዋሰ ማለት ነው። ይሄ ደግሞ verb ስለሆነ past እና past participle form አለው በዚሁ አጋጣሚ እንድታቁት ነው። ምሳሌዎችን ብናይ she lent me her book መጽሐፏን አዋሰችኝ ለአጭር ጊዜ ሰጠችኝ ማለት ነው። ስለዚህ lend give እንደሆነ ማን ነው give የሚያደርገው? እዚህ ጋር ያረፍተ ነገሩ ባለቤት እዚህ ጋር ላለው ሰው እንደሚያበድር እንደሚያውስ በዛ መልኩ እንድታስታውሱት። ሁለተኛው ምሳሌ ደግሞ I don't lend my phone to anyone ይላል። ስልኬን ለማንም አላውስም ነው። እዚህ ጋር lend የሚለውን give for short period of time ብለን ልናስገባው እንችላለን። I don't give my phone to anyone ስለዚህ ሴንስ ይሰጠናል ማለት ነው። borrowን ብናመጣው በጣም አሪፍ ይመስለኛል። borrow ደግሞ to take ነው something from someone for a short time ስለዚህ ይሄ ምንድነው ማለት ነው? ተበደረ ተዋሰ ማለት ነው። እዚህ ጋር እንደምታዩት past formuና past participle formu ይሄንን ይመስላል። ይሄ ምንድነው? I borrowed her book borrow የሚለው to take መቀበልን ነው to receive ስለዚህ እዚህ ጋር ሳብጀክቱ ይቀበላል ማለት ነው ተቀባይ ነው ማለት ነው ተቀባይ ነው በቦሮው ጊዜ። በlend ጊዜ ደግሞ ሳብጀክቱ ሰጪ ነው። እነዚህን ሁለቱን በዚህ መልኩ መለየት ትችላላችሁ። ተጨማሪ ምሳሌ እንስጥ። can I borrow your dictionary ይላል። በborrow ፋንታ taken ብናስገባ can I take your dictionary ምንድነው ሚሞሪ ትሪክ ካልን ደግሞ lend give borrow ደግሞ to take to receive for a short time ማለት ነው። give ከሆነ lendን ትጠቀማላችሁ take ከሆነ borrowን ትጠቀማላችሁ ማለት ነው። ወደሚቀጥለው ስናልፍ ደግሞ እነዚህ ሁለት አምታች ቨርቦች አሉ። ፕሮፌሰር ደረጃ ያሉ ሰዎች እነዚህን ሁለቱን ሲያምታቱ ያለው ሰማለውና remember እና remind ምንድነው ካልን remember የሚለው to bring back to your mind ማለት ነው to take something in your mind ማስታወስ በራሳችን ሰው ሳያስታውሰን በራሳችን የምናስታውሰው ማለት ነው።
ማስታወስ አስታወሰ የሚለው ነው ማለት ነው። እዚህ ጋር እንደምታዩት remember past ፎርሙና past participle ፎርሙ ይሄንን ይመስላል። ምሳሌዎችን ብናይ I remembered about it few minutes ago ስለሱ ከጥቂት በደቂቃዎች በፊት አስታወስኩኝ ነው። ሰው አስታውሶኝ ሳይሆን በራሴ ነው ያስታወስኩት ማለት ነው። ቀጥሎስ ያለው I don't remember his name ስሙን ማስታወስ አልቻልኩም ነው። ማስታወስ አልቻልኩም የሚለው ጭንቅላቴ ውስጥ ሪትራይቭ ማድረግ አልቻልኩም ስሙ ሊመጣልኝ አልቻለም ነው። ሪማይንድስ ማለት ምን ማለት ነው? ሪማይንድ ደግሞ ሌላ ሰው የሆነ ነገር እንድናስታውስ ሲረዳን ማለት ነው። በአማርኛ ለሁለቱም ተመሳሳይ ነገር ነው ማስታወስ የሚል ትርጉም ነው ያለው። ነገር ግን ይሄኛው ሰው እንድናስታውሰው ሲረዳን፣ ይሄ ደግሞ በራሳችን ሪሜምበር የሚለው በራሳችን ስናስታውስ ማለት ነው። አስታወሰ እንዲያስታውስ አደረገው ማለት ነው። ይሄ ፓስት እና ፓስት ፓርቲሲፕል ፎርሙ ማለት ነው። ምሳሌ ለማየት ያክል please remind me to call the agent ይላል። ለኤጀንቱ እንዲደውልለት አስታውሰኝ እርዳኝ ነው። ሰው እንዲረዳኝ ሰው እንዲያስታውሰኝ እየጠየቅኩ ነው ማለት ነው። እዚህ ጋር please remember me to call the agent አይባልም። ብዙ ጊዜ ኮመን ሚስቴክ ምንድነው? እዚህ በሪማይንድ ቦታ ሪሜምበርን ይጠቀሙና ሰዎች please remember me to call the agent ይላሉ። ስለዚህ ይሄ ልክ እንዳልሆነ እንድታስታውሱት ፈልጋለሁ። This boy reminds me of his late father late father ማለት ሟች አባቱን ማለት ነው። ይህንን ልጅ ሳየው ሟች አባቱን ያስታውሰኛል፣ ያንን ሚሞሪ ያመጣብኛል ነው። ለእንደዛም አይነት የምንጠቀመው remind የሚለውን ወርድ ነው። This boy reminds me of his late father የሟች አባቱን ትዝታ ያመጣብኛል ነው። እንግዲህ ሚሞሪ ትሪኩ ምንድነው ካላችሁ remember የሚለው በራሳችን ማስታወስ እንችል ነው። ከዚህ የበለጠ ደግሞ remember to study this so well ወደሚቀጥለው እንለፍ። ቀጥሎ የምናገኘው ደግሞ ብዙ ጊዜ ብዙ ሰዎች ሲያምታቱ ያለው ይሄንንም ሲና ዎች የሚል ነው። እንግዲህ ሲ እንደምታውቁት ማየት ነው። አየ የሚል ነው። to notice or experience something often briefly or by chance በአጋጣሚ የሆነ ነገር እንዲሁ ስንሄድ የምናየው ነገር ወይም ደግሞ ማየት ይመቻል። በተፈጥሮ ማየት ያለ ማየት መቻልን በሲ እንገልጻለን። ምሳሌዎችን ብናይ I saw her at the bus stop አውቶቡስ ማቆሚያው ጋር አየኋት፣ በአጋጣሚ አየኋት ነው። Did you see the accident ደጋውን አይተው ነበር ወይ ነው። አሁን ይሄ briefly by chance የምናየው ነገር ነው ማለት ነው። watch is ምንድነው? to look at something carefully for a period of time ምን ማለት ነው? ይሄ ደግሞ ተመለከተ። ለምሳሌ ቲያትር ሊሆን ይችላል፣ ሙቪ ሊሆን ይችላል። እንደዛ አይነት ነገሮችን ጊዜ ወስደን carefully for a period of time ምናየው ተመለከተ የሚለውን በአጋጣሚ አየ ሳይሆን ተመለከተ የሚለውን ትርጉም ይሰጠናል ማለት ነው። ለምሳሌ she watches movies every Sunday እሁድ ሙቪ ታያለች። ሲ ካልን እዚህ ጋር አሁን ለምሳሌ she sees movies every Sunday ብንል እሁድ በአጋጣሚ ሙቪ ውልብ ሲል ታያለች ነው እንጂ ቁጭ ብላ ሙቪ ኢንጆይ ታረጋለች የሚለውን ትርጉም አይሰጠንም ማለት ነው። ቀጥሎ ያለው ምሳሌ ደግሞ he watched the match from start to finish ግጥሚያውን ከመጀመሪያው እስከ መጨረሻው ድረስ ተከታተለው አየው ነው። እዚህ ጋር the past form of see so ሊገባ አይችልም ማለት ነው። ስለዚህ ሁለቱ ልዩነታቸው ይሄንን ይመስላል። ሁለቱን እንዳታምታቱ ማለት ነው። ይሄ ጊዜ ወስደን እንደ ሙቪ እንደማየት ማለት ነው። በቀላሉ ሙቪ ማየት የሚለውን እንድታስታውሱ ፈልጋለሁ ማለት ነው። እንግዲህ ሚሞሪ ትሪኩ watch የሚለው attention plus time duration እንዳለው፣ ሲ የሚለው ደግሞ to notice or experience often briefly ማለት ነው by chance የምናየው ነገር ማለት ነው። ስለዚህ የሁለቱ ልዩነት ይሄንን ይመስላል። ወደሚቀጥለው እናልፋለን። ቀጥሎ የምናገኘው ደግሞ hear እና listen ብዙ ጊዜ ብዙ ሰዎች ይሄንንም ያምታቱታል። hear ማለት መስማት ነው። to receive sound naturally ማለት ነው። no effort ሳያስፈልግ ቅድም እንዳየነው ሲና watch እንዳልነው እዚህ ጋርም hear እና listen ልዩነታቸው almost ተመሳሳይ ነው። hear የሚለው ሰማ መስማት ማለት ነው። ምሳሌዎቹ I can hear music from the next door ከሚቀጥለው ክፍል ሙዚቃ ይሰማኛል ማለት ነው። ሁለተኛው ምሳሌ ደግሞ did you hear that noise ያንን ድምጽ ሰምተዋል ወይ ነው። እስኪ listen የሚለውን ላምጣና ሁለቱን ለኮምፓሪዝን እንዲመች ማለት ነው። listen ማለት ደግሞ to pay attention to sound on purpose መሆኑን
ማዳመጥ ማለት ነው። ማዳመጥ attention ሰጥቶ ማዳመጥ ማለት ነው። ምሳሌ ብናይ please listen to the instructions carefully መመሪያውን በደንብ አድምጥ ነው። listen always tune ትወስዳለች። listen to ነው የምንለው። ሌላው common mistake ምንድነው? please listen the instructions carefully እንላለን። ነገር ግን listen ካለ to የግድ መግባት አለበት። ይሄንንም ልብ እንድትሉ ፈልጋለሁ ማለት ነው። ፈተና ላይ ስለሚኖር ነው። ብዙ ጊዜ ብዙ ሰዎች ስለሚሳሳቱት ነው። ቀጥሎ ያለው ምሳሌ ደግሞ we are listening to a song by Michael Jackson MJ የኤምጄን ሙዚቃ እያዳመጥን ነው ማለት ነው። እነዚህ ሁለቱ ልዩነታቸው ይሄንን ይመስላል። ምን አይነት ሚሞሪ ትሪካልን ካልን you hear sound ዝም ብለን የሆነ ድምጽ እንሰማለን። listen ከሆነ ግን it is with attention ማለት ነው። we listen to music በዚህ አይነት መልኩ ልታስታውሱት ትችላላችሁ። ወደሚቀጥለው እንለፍ። ቀጥሎ የምናገኘው ደግሞ say እና tell ብዙ ጊዜ ብዙ ሰዎች ያምታቷቸዋል እነዚህ ሁለቱንም። እንግዲህ ይሄ say የሚለው ደግሞ ማለት ነው to express words ማለት ነው። አለ ማለት የሚለው ነው ሪፕሬዘንት የሚያደርገው። አረፍተ ነገሩ ኦብጀክት አይፈልግም። ሰብጀክት ኦብጀክት የሚለውን ስለምታውቁ ታውቃላችሁ ብዬ ተስፋ አድርጋለሁ። ኦብጀክት አይፈልግም። say something not necessarily to someone እዚህ ጋር ምሳሌ እና ከቴል ጋር ኮምፔር እናደርገዋለን። she said she was tired ደክሞኛል አለች ነው። ይሄ እንደ ደከማት ኤክስፕሬስ ነው ያደረገችው። tells to give information to someone needs object tell told ነው የሚሆነው። she told me the truth እውነቱን ነገረችኝ። እሷ እውነቱን ለኔ ነገረችኝ ማለት ነው። ስለዚህ እንደዚህ አይነት ኦብጀክት ይፈልጋል ማለት ነው። please tell us your name እባክህ ስምህን ንገረን መናገር ነው ማለት የሆነን ነገር ማለት ሳይሆን ለሆነ ሰው የሆነን ነገር መንገር የሚለው tell ነው የሚሆነው ማለት ነው። ስለዚህ ማለትና መናገር የሚል ሁለት የተለያየ ግን ተቀራራቢ ትርጉም ያለው ነገር ነው የሚሆነው ማለት ነው። ወደሚቀጥለው ስናልፍ ደግሞ speak እና talk ነው። ብዙ ጊዜ speak የሚለው more formal ነው። focuses on the act or ability of speaking ነው። መናገር መቻል ራሱ he can speak French ካልኩኝ ፈረንሳይኛ መናገር ይችላል ነው። አሁን ለምሳሌ ህፃን ልጆች መናገር ሲጀምሩ መናገር ሲችሉ ስፒክን ነው የምንጠቀመው። ይሄ ስፖክ የሚለው ፓስት ፎርም ነው፣ ስፖክን የሚለው ፓስት ፓርቲሲፕል ፎርም ነው ማለት ነው። ምሳሌዎችን ለማየት she speaks 3 languages ካልኩኝ 3 ቋንቋዎችን መናገር ትችላለች ነው። ስለዚህ ይሄ ኤቢሊቲ የሚያሳይ ነው ማለት ነው። may I speak to the manager ማናጀሩን ማናገር ይችላል ወይ የሚል ጥያቄ ነው ማለት ነው። ይሄ talk ማለትስ more informal የሆነ ወሬ focus on conversation ይሄ ማውራቱ ላይ ያተኮረ ነው። ስለዚህ መናገር ማውራት ማውጋት የሚለውን ትርጉም ይዛር ማለት ነው በአማርኛ ስናየው። እንግዲህ ፓስት እና ፓስት ፓርቲሲፕል ፎርሙ ይሄንን ይመስላል። በምሳሌ ብናየው we talked for hours last night ትላንት ማታ ለሰዓታት ነው ያወራ ነው ያወጋ ነው። እንደዛ ከጓደኛዬ ጋር ለምሳሌ እንደዛ ነው የምንለው ማለት ነው። we speak for hours last night አንልም። we talked for hours last night I need to talk to you ላናግርህ እፈልጋለሁ። እንግዲህ ሪማይንደሩ ምንድነው? you speak a language you talk with people እንግዲህ አሁን መጀመሪያ ላይ ጠይቄያችሁ የነበረውን ጥያቄ ወደ መመለስ እንሄዳለን። lend እና borrow ላይ ማለት ነው። can you borrow me $5 የሚለው ስህተት ነው። ለምን can you give me $5 የሚል ነው ትክክል የሚሆነው። borrow ሳይሆን lend me can you give me $5 ነው። ስለዚህ lend ነው ትክክል ማለት ነው። ኮሬክሽኑ እዚህ ጋር አለላችሁ፣ ሩሉ እዚህ ጋር አለላችሁ ማለት ነው። remember እና remind ላይ ደግሞ please remember me to buy milk ይላል። it is mistake. the correct form is please remind me to buy milk ሌላ ሰው እንዲረዳኝ እንዲያስታውሰኝ ስለምፈልግ ማለት ነው። you remember something yourself internal process ነው። someone else reminds you something external process ነው ማለት ነው። ቀጥሎ ያለው ጥያቄ ደግሞ I stayed home to see a movie on TV ትክክል አልነበረም። ይሄንን ስላየነው ምሳሌው ላይ ማብራሪያ ሁሉ አያስፈልገውም። ሩሉ እንዴት ነው ካልን እንደዚህ ነው ማለት ነው። here እና listen ላይ ደግሞ I heard to the podcast on my way to work አንልም። to የምትለዋን ብቻ አይተን ይሄ አረፍተ ነገር ትክክል እንዳልሆነ መረዳት እንችላለን ማለት ነው። I heard to አንልም። I listen to ነው የምንለው። ስለዚህ ኮሬክት ፎርሙ
ይሄኛው ነው ማለት ነው። I listen to the podcast always ከሊስን በኋላ ምንድነው የሚመጣው ቱ ትመጣለች heard ደግሞ ቱን አይፈልግም ማለት ነው። ሩሉ ምንድነው ካልን ይሄንን ማየት ትችላላችሁ። ወደ ቀጣዩ አረፍተ ነገር ስናልፍ ይሄኛው ትክክል አልነበረም። ለምን he said me that he was tired ነገረኝ ለማለት ስንፈልግ he told me that he was tired ነው የምንለው ማለት ነው። ሩሉ ይሄንን ይመስላል። the last one speak እና talk መሃል የነበረ ነው። I need to speak with my friend about the party ካልን grammatically okay ነው but socially stiff ነው። I need to speak ካልን ከመናጀር ጋር ካለቃ ጋር ነው እንጂ ከፍሬንድ ጋር I need to talk with my friend ነው የምንለው። ስለዚህ ይሄ ልዩነቱ ይሄንን ይመስላል። እንግዲህ አሁን አብረን ጥያቄዎችን ወደ መስራት እናልፋለን። ሚክስድ ፕራክቲስ ኩዌስችኖች አሉን እዚህ ጋር። እንግዲህ የመጀመሪያው ጥያቄ ምንድነው የሚለው can you me your notes ይላል። I forgot mine at home. The correct answer is lend me because can you give me your notes የሚል ነው የሚሆነው ማለት ነው። ስለዚህ lend ትክክለኛው ነው ማለት ነው። ቀጥሎ ያለው ደግሞ I can't the last time I saw her. I can't remember ለመጨረሻ ጊዜ ያየዋትን ጊዜ አላስታውስም ነው በራሴ ጥረት። ስለዚህ remember ትክክል ነው ማለት ነው። ሶስተኛው ጥያቄ ደግሞ he didn't me that the meeting was cancelled. The correct answer is tell because አልነገረኝም ነው። ስብሰባው ካንስል እንደተደረገ አልነገረኝም ነው እንጂ የምንለው አላለኝም አንልም። ስለዚህ tell is the correct answer. አራተኛውስ she can 5 languages fluently. she can speak ability ነው። 5 ቋንቋዎችን አቀላጥፋ ትናገራለች የሚል ነው ማለት ነው። ቀጥሎስ ያለው did you the noise outside last night? The correct answer is here. ለምን outside noise ካለ አናዳምጣውም አንኮመኩመውም። ምናልባት ኖይሱ የወፎች ዝማሬ ካልሆነ ማለት ነው። ኖይዝ ሆኖ ደግሞ የወፎች ዝማሬ አይሆንም። ስለዚህ ያለምንም ጥርጥር here የሚለው ትክክል ነው ማለት ነው የሚሆነው። ይሄ ጥያቄ ሉክ እና ሲ የሚል ነው። በነገራችን ላይ ይሄ ኖቱ ላይ አልነበረም፣ ነገር ግን እዚህ ጋር አጋጣሚ መጣለች። carefully before you cross the street ይላል። ሉክ እና ሲ መሃል ነው። ሉክ እና ሲ መሃል ያለው ኦልሞስት watch እና ሲ መሃል ያለው አይነት ትርጉም ነው የሚኖረው። ስለዚህ ትክክለኛው መልስ ሉክ የሚል ነው የሚሆነው ማለት ነው። ለምን ካልን ቅድም እንዳየነው ሲ የሚለው ፓሲቭ የሆነ አውቶማቲካሊ የሚያጋጥመን አይነት ነገር ነው። ሉክ የሚለው ግን pay attention ነው። attention መስጠት አክቲቭ የሆነ መመልከትን የሚፈልግ ጥረትን የሚፈልግ ነው ማለት ነው። ስለዚህ look carefully before you cross the street ይሆናል ማለት ነው። እዚህ ጋር we really interesting match yesterday. በነገራችን ላይ ትላንትና የአርሴናል እና የቶትናም ጨዋታ ነበርና ያንንም ሊያመለክት ይችላል ይሄ ማለት ነው። we watched ለምን we paid attention። ስለዚህ ይሄ ቀላል ነው ማለት ነው። ስምንተኛውስ I asked her to me to call the doctor to remind me. ዶክተሩ ጋር እንድደውል እንድታስታውሰኝ ጠየቅኳት ነው። ስለዚህ ሰው እንዲያስታውሰን ስላደረግን ሪማይንድ ትክክለኛው መልስ ነው የሚሆነው ማለት ነው። ወደሚቀጥሉት ጥያቄዎች እናልፋለን። ቀጥሎ ደግሞ እነዚህን ጥያቄዎች እናገኛለን። እነዚህን ጥያቄዎች እናንተ እዚህ ጋር ቪዲዮውን አቆማችሁ መልሶቹን ተሰሩና እኔ መልሱን እሰጣችኋለሁ ማለት ነው። እዚህ ጋር አቁሙና ስሩና ከዛ እኔ መልሱን አንድ ጊዜ እሰጣችኋለሁ። እንግዲህ አሁን መልሱን ልሰጣችሁ ነው ለእያንዳንዱ ጥያቄ ማለት ነው። ይሁላችሁ መልሱ የመጨረሻዎቹን ሁለት ጥያቄዎች መልስ አልሰጣችሁም። መልሱን ኮሜንት ላይ እንድትሰጡኝ ስለምፈልግ ነው ማለት ነው። ያልገባችሁ ነገር ካለ ከመጠየቅ ወደ ኋላ እንዳትሉ። እንግዲህ እስከ መጨረሻው ድረስ እንደተከታተላችሁኝ ተስፋ አደርጋለሁ። በዚህ ቪዲዮአችን በጣም ብዙ ጠቃሚ ነገሮችን እንደተማራችሁ ተስፋ አደርጋለሁ። ምናልባት ሰብስክራይበር ካልሆናችሁ ሰብስክራይብ እንድታደርጉ በዚሁ አጋጣሚ ጠይቃለሁ። ለሌሎች እንዲደርስ ሼር ማድረግ እንዳትረሱ። ላይክ ሼር አድርጉ። ጥያቄ ካላችሁ ከመጠየቅ ወደ ኋላ እንዳትሉ። እንግዲህ በሚቀጥለው ቪዲዮ እስክንገናኝ ድረስ ሰላማችሁ ይብዛ፣ ዕውቀታችሁ ይስፋ እላለሁ። Bye bye. See you next time. Thank you for watching.
Subscribe to Karaz English. Karaz English. Thank you for subscribing to Karaz English. Karaz